ኤላ ጥሏት ሄደ። አሁን ደግሞ እንደገና ባቡሩ ግድ የለም። እኔ ያሹ ቀብራራው የምዬ ልጅ የገባበት ገብቼ ነው የማመጣው። ይህ ሁሉ ድግስ ተደግሶ ሙሽራ የለም ማለት ቀልድ ነው እንዴ? ተረጋጋሽ። ለዳይመንድ እንደውለታለን። ምናልባት እሱ የሚያውቁ ነገር ይኖራል። አይ ልጄማ በጤናው አልጠፋም። አንድ ነገር ቢሆንብኝ ነው። ወይኔ በለልዬ እኮ አይጨክንም። ልጄ አንድ ነገር ሆኖብኝ ነው። ወይኔ ጉዴ! እባካችሁ ከጉድ አውጡኝ። ወይኔ ጉዴ! አምላኬ በዛሬ ቀን ምንም ሆን የለበትም። እባክህን አንተ ጠብቅ። አሬ ልጄ ምን ነው? ባቡሬ ጠፋ። ምን? ከትላንትና ጀምሮ የት እንዳለ አይታወቅም። ይኸው ስደውልለት ስልኩ አይሰራም። እኔ ምን እንደማደርግ ግራ ገብቶኛል። ባቡሬም ጠፋ። ሰዎችስ እዛ እየጠበቁን እኮ ነው ያሉት። ወይኔ ጉዴ! ዛሬ ምንድን ነው ማድረግ የሚሻለን? ለሊ ተረጋጊ። አደይ ምንድን ነው? ስለምንድን ነው የምታለቅሽው? አደይ ለሊ አደይ ተረጋጊ እንጂ። አደይ ምን ተፈጥሮ ነው? ቤት የሆነው ነገር አለ? የለሊ ሰርግ ሽር ጉዱ እንደቀጠለ ይገኛል። ለሊን ሊሞሽሩ ጓደኞቿ፣ ሙሽሮቿ እንዲሁም ደግሞ አጃቢዎቿ ተፍተፍ እያሉ ይገኛሉ። ለዚህም አንደኛዋ ኩኩሻ ናት። ኩኩሻ ሰርግ ላይ የሚሄደው ይህንን ቀሚስ ለብሼ ነው ትል ነበረ። ታዲያ ቅምጥልም አይ የለም ጂንስና ቱታ ለብሰን እንሄዳለን። ቀጣይ ሁለኪና ማይሆንሽ ከሆነ ሌላ እንዲሰራ ትላታለች። ኩኩሻ ቀሚስ ለመልበስ እጅግ በጣም ተጨናንቃለች። ከዚህ በፊት ያላደረገችው ወይም ደግሞ ሞክራ የማታውቀው ነገር ስለሆነ በጣም አዲስ ነገር ሆኖባታል። ኩኩሻ ቀሚሱን ስትለካው እጅግ በጣም እያምርባት ነበረ። እናም ውብ ሆና ታየች። ቅምጥልም እንደዛው። እናም የሚያማምር ቆንጆና ሸጋ የሚያረጋቸውን ልብሳቸውን ለባብሰው ለአሞሻሪነት ተዘጋጁ። በባቡሬ በኩልም ያሉት አሹ፣ ዳይመንድ እንዲሁም ደግሞ ኪንጎ በተጨማሪም ዶክተሩም ሱፋቸውን ገጭ አድርገው እጅግ ባማረና በደመቀ ሁኔታ ሰርጉን ለማካሄድ ተዘጋጅተው ነበረ። ዳይመንድ አሹን ይዞት ወጣ በማለት ጸጉሩን እንዲስተካከል ልብሱንም እንዲቀይር እናም ደግሞ ሱፍም እንዲከራይ አድርጎት ይገኛል። ታዲያ አሹም ዳይመንድ እጅግ በጣም አመሰግናለሁ እያለም ዳይመንድን እያመሰገነው ነበረ። ዳይመንድም አይ ምስጋና አያስፈልግም፣ ምክንያቱም አንተ ማለት ወንድሜ ነህ የእምዬ ልጅ ይለው ነበረ። አሹም ቀና አለና ቆይኔ የምለው ዳይመንድ ይህ ገንዘብ ከየት መጥቶ ነው እንደዚህ ያሸበረቅ ነው አለው። ዳይመንድም ከየት ይመጣል ብለህ ነው አሹ የኔን ስራ ታውቀው ይለ ይል ነበረ። እንደው ደምየዋ ይህን ሱፍ የተከራየሁት በተሰረቀ ገንዘብ ነው እንዳትለኝ ይለው ነበረ። ታዲያ ዳይመንድም ቀና ብሎ አዋሽቲ ታዲያ እኔ ሌላ የተለየ ስራ የለኝ ከየት ይመጣል ብለክ ነው ይለው ነበረ። አሹ እጅግ በጣም ተናደደ። እኔ በተሰረቀ ገንዘብ መዘነጥ አልፈልግም፣ አምሮብኝ እንድታይም አልፈልግም ይል ነበረ። ኪንጎም አሹ እንደዛ አይደለም፣ ከዚህ በፊት እኮ አቤ የሰጠው ገንዘብ ነበረ። እናም ያ ገንዘብ ስላላለቀ በዛ ነው ይህን ሱፍ እየተከራየልን ይለዋል። በዚህን ሰዓት ዳይመንድ አቤ ስትል አቤ ትዝ አለኝ፣ ቆይ ልደውልለት፣ ባይኖርም እንኳን መጥራት አለብን ማለትም ማዘከር አለብን በማለት ወደ አቤ ስልክ መደወሉን ቀጠለ። አሹም አንድ ነገር ትዝ አለው። እሱም ባቡሬ፣ ቆይ ዛሬ ባቡሩ የት ነው? አጠገባችን መሆን አልነበረበትም? ለምንድን ነው ከኛ ጋር የሌለው ይል ነበረ። በዛም መካከል ዶክተሩ በድንገት ተከሰተ። ዶክተር ከመጣ በኋላ ዳይመንድ እኔና ዶክተር ወደ ባቡሬ ጋር መሄድ አለብን፣ እናንተ ደግሞ ወደ ቤት ሄዱ ይላቸው ነበረ። እሺ በማለት ኪንጎና አሹ ወደ እነ ማዘሯ ቤት ሄዱ። ቤትም ሲሄዱ ባቡሬ የለም። እንዴት ባቡሬስ ሲሉ እሱን ፍለጋ ቀጠሉ። ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ። ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር ማድረግም በዚሁ ልነግራችሁ እወዳለሁ። ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ከባለፈው ፓርት እየቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከሙሽራው አጠገብ መሆን አለብኝ የሚለው ዴቭ ባቡሬን በመፈለግ ላይ ተጠምዶ ይገኛል። ታዲያ ዴቭ ምንም እንኳን አጥብቆ ቢፈልገውም ነገር ግን ሙሽራውን ሊያገኘው አልቻለም። እናም ወደ አደይ ስልክ በመደወል ቆይ ባቡሬ እናንተ ጋር ነው እንዲህ ያለው ሙሽሪቷን እኮ አሁን ማየት አይችልም እያለም ይጠይቃት ነበረ።
አደይም እጅግ በጣም ተጨነቀች። አረ ባቡሬ እኛ ጋር የለም ምናልባት ማዘሯ ጋር ይሆናል ትል ነበረ። ወደ ማዘሯም ስልክ ተደውሎ ስትጠየቅ ልጇ እሷ ጋር እንደሌለ ተናገረች። ልጄ በረከቴ ምን ነካው እያለችም በእናት አንጀቷን እስር አድርጋ ጭንቀቷን እየተናገረች ትገኛለች። ቅምጥልም ወንድሜ ወዴት ሄደ? አሁኑኑ እሱን ፈልገን ማግኘት ይኖርብናል ትል ነበረ። ኩኩሻና ቅምጥል ባቡሬን ለመፈለግ ከቤት ተያይዘው ወጡ። መዘነጡም ቀረ። እናም የሰርጉ ፕሮግራምም ሊቀር እንደሆነ ሲሰማቸው አሁኑኑ ባቡሬን ፈልገን ማግኘት አለብን ይሉ ነበረ። ታዲያ የፍቅርም እናት ወደ ነለሊ ጋር ስትሄድ እትዬ አሁን እኮ ባቡሬ እዚህ የለም ስትል አደይ ነገረቻት። እታለምም በቃ አደይ ተረጋጊ፣ አሁን ለሊ ምንም ነገር ማወቅም መስማትም የለባትም። ስለዚህ እንደምንም ብለን ባቡሬን ለማግኘት እንሞክራለን። አሁን የሰርግ ድባቡ እንዲመጣ ደመቅ እናድርገው ትል ነበረ። እታለም እንግዲህ ለሊ እንዳትጨነቅ በማሰብ ነበር እንዳትሰማ ያለችው። ነገር ግን አደይ አላስቻላትም። አደይ ቆይ ቤኪስ ብላ ስትጠይቃት በተደጋጋሚ ጥያቄዋ ሲበዛባት በቃ ባቡሬ ስልክ አያነሳም፣ እናም ባቡሬ ጠፍቶብናል ስትል ለለሊ ነገረቻት። ለሊም ጭንቀቷ እጅግ በጣም በረታ። ቤኪ እንዴት ቃል ገብቶልኝ እንዴት እሱ እንደ ኤላ ጥሎኝ ይሄዳል እያለችም ለቅሰዋን ለቀቀችው። ነገር ግን አደይ ለልዬ እባክሽ ተረጋጊ፣ ምናልባትም እኮ ባቡሬ እኛንም ሰርፕራይዝ ለማድረግ አስቦ ይሆናል እንደዚህ ያደረገው ትላት ነበረ። ድሮም አቃጅቶኝ ነበረ፣ ቅዠቱ ደግሞ መጥፎ ህልም ነው። እናም እኔ በጣም ስጋት ውስጥ ወድቄ ነበረ ትላለች ለሊ። አሁን ላይ የቤዛና የዳኒ ተንኮል እጅግ በጣም ዋጋ እያስከፈላት የምትገኘዋ ለሊ በድጋሚ እነሱ እንደዚህ እንዳደረጉባት ስታውቅ መቼም ቢሆን ይቅርታ አታደርግላቸውም። እናም ይቅር ልትላቸውም አትችልም። ዳኒ ባቡሬን ሲያግተው ስልኩን አንስቶ ይህ ለማታ ይሆናል ሲል ነበረ። እንግዲህ የባቡሬ ስልክ ዝግ ነው። ታዲያ ዳኒ ነው ስልኩ እንዲዘጋ ያደረገው። ምክንያቱም ስልኩ ከተከፈተ ያለበት አድራሻ ስለሚታወቅ የግዴታ እሱን ማጠፋፋት ነበረበት። እናም ቤዛ ወደ ዳኒ ሄደች። እንዴት አደረክ ልትለው ነበረ የሄደችው። ባቡሬ እንግዲህ መንፈሳዊ ነገር ተፈጥሮ እነ ዳኒን ከወደቀበት ማለትም ከታገተበት ተነስቶ እነሱን አምልጦ መነጫጭቋቸው መጥቶ ለልየን ቢያስደስታት እጅግ በጣም ደስ ይል ነበረ። ለሁለተኛ ጊዜ ልቧ የተሰበረዋ ለሊ አሁን እጅግ በጣም ታሳዝናለች። ታዲያ ምንም እንኳን አዘኔታ የማይሰማቸው እነ ቤዛና ፍቅር አሁን በለሊ ጭንቀትና ሀዘን እየተደሰቱ ይገኙ ነበረ። ምንም አይነት የሴትነት ስሜት እያልተሰማቸው ያለው እነ ቤዛ አሁን ላይ ለሊ ወድቃ ተሰብራ ሲያዋት እነሱ ደስታቸውን እያጣጣሙ ይገኛሉ። ምናልባትም አሁን የዚህ እገታ ሁኔታ ብልጭ ይልላቸዋል ብዬ የማስበው ለቅምጥልና ለኩኩሻ ነው። ምክንያቱም እነ ቤዛ ምን ያክል ተንኮለኞች እንደሆኑ ጥንቅቅ አድርገው ስለሚያውቋቸው እንግዲህ በድንገት ይህ ሀሳብ መጥቶላቸው ቤዛን አግኝተዋት አፍንጫዋን ይዘው እሷንም በማገት ባቡሬን እንድትለቀው ያደርጓት ይሆን ወይስ ደግሞ ሰርጉም እየሰረዝና ለሊም ሆስፒታል ትገባ ይሆን? በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁስ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።